ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ይህ ከብስራት የዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ነው። መረጃዎቹን የነገርኳችሁ ቤዛዊት አራጌ አብራችሁ የምቆይ ነው የሚሆነው። በድጋሚ ከኛ ጋር ቆዩ። የማስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። የስምንተኛ ክፍል የመልቀቂያ ፈተና ዛሬ ከሰዓት ይፋ የሚደረግ ሲሆን የማለፊያ ውጤቱም 50 በመቶ መሆኑ ተወስኗል። በቀጣይ ጥቂት ቀናትም የስድስተኛ ክፍል መልቀቂያ ፈተና ይፋ ይደረጋል ነው የተባለው። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የአጠቃላይ ካውንስል አባላት የ2017 የትምህርት ዘመን የስምንተኛ ክፍል የመልቀቂያ ፈተና የማለፊያ ውጤት 50 በመቶ እንዲሆን በዛሬው ዕለትም ውሳኔን አሳልፏል። የቢሮው ኃላፊ ዶክተር ዘላለም ሙላቱ በከተማ አስተዳደሩ የስምንተኛ ክፍል መልቀቂያ ፈተና ውጤትም በየዓመቱ መሻሻል እያሳየ መሆኑን ገልጸው ዘንድሮም ከአምናው የተሻለ ውጤት ለመመዝገብ መቻሉንም አስታውቋል። በዚህም መሰረት የተፈታኞች ውጤት ዛሬ ከሰዓት ይፋ እንደሚደረግም ገልጿል። የ2017 ዓ.ም የስምንተኛ ክፍል ፈተና ሰኔ 3 እና 4 ቀን 2017 ዓ.ም በከተማ አስተዳደሩ በሚገኙ 194 የመፈተኛ ጣቢያዎች መሰጠቱን የሚታወስ ሲሆን 70525 ተማሪዎችም የመልቀቂያ ፈተናውን ወስደዋል። በአዲስ አበባ ከተማ መኖሪያ ግቢ ውስጥ ቆሻሻ ማጠራቀሚያ በተሰራ ታንከር ውስጥ የ7 ዓመት ታዳጊ ሕይወቱ አልፎ ተገኝቷል። ትላንትና ሰኔ 16 ቀን 2017 ዓ.ም ከሰዓት በኋላ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ጋርመንት አካባቢ የመኖሪያ ግቢ ውስጥ በተሰራው የፍሳሽ ማጠራቀሚያ ታንከር ውስጥ እድሜው 7 ዓመት የሚሆን ታዳጊ ሕይወቱ ማለፉን የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ታዳጊው ሕይወቱ ያለፈበት ምክንያትም የፍሳሽ ማጠራቀሚያ ታንከር ምንም አይነት ከለላ ያልተደረገበትና የታንከሩ ክዳንም ክፍቱን የነበረ መሆኑን የኮሚሽኑ ህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለብስራት ራዲዮ ተናግረዋል። በጋራናም በተለያዩ መኖሪያ ቤቶች ቅጥር ግቢ ውስጥና አካባቢ ታዳጊዎች ጨዋታና እንቅስቃሴ የሚኖር በመሆኑ አካባቢው ምቹ መደረግ እንዳለባቸውም ኮሚሽኑ አሳስቧል። በመሰል ቦታዎችና ቅጥር ግቢ ውስጥም የሚገኙ የፍሳሽ ማጠራቀሚያ ታንከሮች ላይ በቂ ከለላና ክዳን በማድረግም ቸልተኝነትን በማስወገድ ሊያጋጥሙ የሚችሉ አደጋዎችን አስቀድሞ መከላከል ይገባል። ከዚህ ቀደምም በቂርቆስ ክፍለ ከተማ መስቀል ፍላወር አካባቢ በመኖሪያ አፓርታማ ቅጥር ግቢ ውስጥ እንደዚሁም በአዲስ አበባ ክፍለ ከተማ አዲሱ ሚካኤል አካባቢ ባለ ኮንዶሚኒየም ግቢ ውስጥ ክዳንና መከለያ ባልተደረገበት የፍሳሽ ማጠራቀሚያ ታንከር ውስጥ 2 ህጻናት ታዳጊዎች ገብተው ህይወታቸው ማለፈው ይታወሳል። ወደ ባህር ማዶ መረጃችን አለፍን። እስራኤል የኢራንን ስጋትነት ማስወገዳችን በትራምፕ የተኩስ አቁም ሀሳብ ተስማምተናል ስትል ገለጸች። የእስራኤል ጠቅላይ ሚኒስትር ጽህፈት ቤት በትራምፕ የተኩስ አቁም ስምምነት ላይ መግለጫን አውጥቷል። ኔታንያሁ ተቀብለውታል ሲልም ይፋ አድርጓል። የእስራኤል መንግስት በኢራን ላይ ያደረሰውን ጥቃት ዓላማውን በማሳካቱም የተኩስ አቁም ሀሳብን ተቀብያለሁ ነው ያለው። በመግለጫው መሰረትም እስራኤል የኢራንን 2 ፈጣን የህልውና ስጋት የሆኑትን ከኒውክሊየር ጦር መሳሪያ እና ባሊስቲክ ሚሳይሎችን አስወግዳለች። በተጨማሪም እስራኤል በወታደራዊ አመራር ላይ ከፍተኛ ጉዳትን አድርሳለች፣ እንዲሁም በደርዘን የሚቆጠሩ የኢራን መንግስት ኢላማዎችን አውድማለችም ብሏል። መግለጫው በመቀጠልም የእስራኤል ኃይሎችን በመጨረሻው ቀን በቴህራን እምብርት የመንግስት ኢላማዎችን ክፉኛ በመምታትም በመቶዎች የሚቆጠሩ የባሲጂ ኦፕሬተሮችን ማስወገድ በኢራን መንግስትን ተቃውሞዎችን ለማፈን ብዙ ጊዜ የሚጠቀመው ሚሊሻና ሌላም ከፍተኛ የኒውክሊየር ሳይንቲስትን ያስወግዳል ነው ያለው። እስራኤል ፕሬዚዳንት ትራምፕንና አሜሪካን በመከላከያ ላደረጉት ድጋፍና የኢራንን የኒውክሊየር ስጋት ለማስወገድም ላሳዩ ተሳትፎ ምስጋናን አቅርበዋል ሲል መግለጫ አክሎ ገልጿል። የኢራን መንግስት ሚዲያ እንደዘገበው ኢራን የተኩስ አቁም ስምምነት ተግባራዊ ከመሆኑ በፊትም የመጨረሻ ዙር ሚሳኤሎችን ወደ እስራኤል ተኩሳለች። በጥቃቱ ቢያንስ 4 ሰዎችም ተገለዋል። የኢራን መንግስት ቲቪም በእስራኤል ላይ ኢራን ከፈጸመችው የጥቃት ማዕበል በኋላ የተኩስ አቁም ስምምነት ተጥሏል ሲል ዘግቧል። የኮሎምቢያ ጦር 57 ወታደሮቹ በኮኬን ምርት በሚታወቀው አካባቢ በሲቪሎች መታገታቸውን አስታወቀ። በደቡብ ምዕራብ ተራራማ አካባቢ ከ50 በላይ ወታደሮች በሲቪሎች መያዛቸውን የኮሎምቢያ ጦር አስታውቋል። ቅዳሜ ዕለት በኤል ታምቦ ውስጥ በተደረገው ኦፕሬሽን የወታደሮቹ ቡድን በቁጥጥር ስር የዋለው ሚካይ ካኒየን ተብሎ በሚጠራው አካባቢ ሲሆን የኮኬን ምርት ቁልፍ ቀጠናና በሀገሪቱ ጸጥታ ችግር ባለበት ስፍራ መሆኑም ታውቋል። እሁድ ዕለት ሌላ የወታደር ቡድን እዚያው ክልል ወደምትገኘው ኤል ፕላቴዶ ከተማ ሲያመሩ ቢያንስ ከ200 ነዋሪዎችም ተከበዋል። ሁለቱም አፈናዎች በድምሩ 4 መኮንኖችና 53 ፕሮፌሽናል ወታደሮች መታገታቸውን ጦሩ አስታውቋል። በደቡብ ምዕራብ ወታደራዊ እንቅስቃሴዎችን የሚመራው ጄኔራል ፌዴሪኮ አልቤርቶ ሜጂያ ማህበረሰቡን ሰርገው የገቡ አማጽያን ጠለፋ በመሆኑ በቪዲዮ አክለዋል። የኮሎምቢያ ጦር በክልሉ ውስጥ ያሉ ሲቪሎችን በ2016 ከመንግስት ጋር የሰላም ስምምነት አካል ለመሆን ፈቃደኛ ያልሆነው የኮሎምቢያ አብዮታዊ ጦር ኃይሎች ዋና ተቃዋሚ ቡድን ከማዕከላዊ ጄኔራሎች ስታፍ ትዕዛዝ እንደሚቀበሉም አረጋግጠዋል። የተከበራችሁ ተመልካቾቻችን የብስራት የዩቲዩብ ቻናል የመረጃ ሰዓታችን ይህንን ይመስል ነበረ። በሌላ ጉዳዮች እንገናኛለን። መልካም ቆይታ።